በአእምሮም በአካልም የበለጸገ ቴክኖሎጂን የሚያጫውት የሚጠቀም ውጊያን የሚሰራ የሚጨርስ ኃይል ስለገነባን አብይ አህመድ አሊ ጦርነት እንጀራቸው ነው ሲባል ያለማቋረጥ የኢትዮጵያን ሕዝብ ደም ያፈሳሉ፣ ያጋድላሉ ማለት መሆኑን አሁን ዓለምም እየተረዳቸው ይመስላል። ባለፉት ዓመታት ሕግ ላስከብር፣ ሽብርተኛም ልደመስስ፣ ጽንፈኛም ልዋጋ ዘመትሁ እያሉ በአገር ሀብትና በሕዝብ ሕይወት ላይ የተጫወቱትን መተላለቅ ዘንድሮ ደግሞ ጎረቤት አገራት ላይ በመተኮስ ሰፋ ያለ እልቂት መደገሳቸውን ዓለም እየተናገረባቸው ነው። በዚህም ተፋላሚዎቻቸው ሁሉ ያለ አንዳች ልፋት ግዙፍ ዲፕሎማሲያዊ ድል ከወዲሁ ተጎናጽፈዋል። አሁን በዓለም አቀፉ ማህበረሰብና ሚዲያ እይታ ሻዕቢያ በአብይ አህመድ ጦርነት የታወጀበት ተጎጂ እንጂ ነገር ፈላጊ ተደርጎ አይቆጠርም። ህወሓትም በድሮን ጭምር ጦርነት የተከፈተበት፣ የፈረመው የሰላም ስምምነት የተጣሰበት፣ አዲስ ጦርነት የተደገሰለት፣ በአጠቃላይ በአብይ አህመድ ተንኳሽነት ምክንያት ተገዶ ወደ ጦርነት የሚገባ እንጂ ግጭት ቀስቃሽ ተደርጎ እየታየ አይደለም። የኦሮሞ ነጻነት ጦርንና ፋኖን እየተዋጋ ዓመታትን የዘለቀው ብልጽግና የጦርነት ቆሌውን ለማርካት ብሎ ደም የማፍሰስ ውቃቢው ምሱ እንዲደርስም ብሎ የሚያደርገው እንጂ ለመደራደር ለመነጋገር ቦታና ምክንያት ቸግሮ አይደለም የሚለውን ዓለም ከተስማማበት ቆየ። አሁን አዲሱ ነገር በዘንድሮ በጋ ብልጽግና ያለውን ሰራዊት ወደ ሰሜን ኢትዮጵያ ማንቀሳቀሱ ሲሆን የት ሊያዘምተው ነው? ማንንስ ሊገድልበት ይሆን? ስንት ሴት ሊያስደፍርበት፣ ስንት ወጣት ሊረሽንበት፣ ስንት ከተማ በሻሻ ሊያደርግበት ነው የሚለው መወያያ ሆኖ ቀጥሏል። የአብይ አህመድን ጦረኛነት የተገነዘቡ በርካቶች ይህንን ሰራዊት ከትግራይ እስከ አስመራ ድረስ ተዋጋ ብለው ሊያሰማሩት ነው እያሉ ነው። አገዛዙ በግልጽ ያወጣውና ያስተዋወቀው እቅድ የለም። የጦርነት ሰበቦችን ግን አስተዋውቋል። ወደ ትግራይ የሚሄድን በጀት፣ ነዳጅ፣ ሸቀጥ፣ እርዳታ፣ መድኃኒት ወዘተ ከልክሏል። ከ2013 ጦርነት በፊት የትግራይ ክልል መስተዳድር አካላት የነበሩትን ግዛቶች የፌዴራል መንግስት ያስተዳድራቸው ብሎ የአማራም የትግራይም አይደሉም የኦህዴድ እንጂ ብሏል። እነዚህን ትንኮሳዎች ሁሉ ያደረገው በትግራይ በኩል ቀድሞ ተኩስ እንዲከፈትበት ለመጋበዝ ነው የሚለው የጥቂቶች ሐሳብ አይደለም። ሰራዊቱን ያንቀሳቀሰው ያሰፈረውም ብልጽግናችን ድንበር ሊያስከብር ስለሆነ ነው። ይህም ለታደሰ ወረደ ተነግሯቸዋል የሚሉ የሚዲያ ሚሊሻዎችን በማሰማራት ያለ ልማዱና አመሉ የኢትዮጵያ ሉዓላዊነትና ድንበር ጠባቂ መስሎ ለመታየት ሞክሯል። ይህ ሁሉ ግን ማዘናጊያ መሆኑ የተገለጠው ለአሜሪካ መንግስት የደህንነትና የጸጥታ ምርምሮችን ለሚያደርጉት ስመጥሮቹ አሜሪካ ኢንተርፕራይዝ ኢንስቲትዩትና ክሪቲካል ትሬትስ ፕሮጀክት የአብይ አህመድ አገዛዝ ጋዜጠኞችንና ሚዲያዎችን ማባረርና ማገድ፣ ፈቃድን መንጠቅ የጀመረው ወደ ጦርነት ሊገባ ስለሆነ ነው እያሉ ነው። እናም በሚቀጥለው ወር ጦርነቱ ሊጀመር እንደሚችል ግምታቸውን አስቀምጠዋል። በአሜሪካ ዋሽንግተን ዲሲ የሚገኝ በመንግስት ፖሊሲዎች፣ በውጭ ግንኙነትና በደህንነት ጉዳዮች ላይ ጥናት የሚያደርገው አሜሪካ ኢንተርፕራይዝ ኢንስቲትዩትና አሜሪካን እንዲሁም አጋሮቿን የሚፈታተኑ ዓለም አቀፍ የደህንነት ስጋቶችን በቅርበት በመከታተል የሚታወቀው ክሪቲካል ትሬትስ ፕሮጀክት በጋራ ያወጡት ይህ ጥናታዊ ሪፖርት በሰሜን ኢትዮጵያ ያለውን ወታደራዊ አሰላለፍና ስምሪት እንዲሁም አቅሙን የሚተነትን ነው። ሻዕቢያ የትግራይና የፋኖ ኃይሎች እንዲሁም ኦላ ተደምረው የሚፈጥሩትን ጸረ አብይ አቅም በልዩ ልዩ ማስረጃዎች ያቀርባል። የፋኖ የኦላና የህወሓት ባለስልጣናት ወታደራዊ ትብብርን በሚመለከት ስላደረጉት ምክክር የሚያብራራው መረጃ ጆሮ ገብ ነው። ቲዲኤፍ ኤርትራና ብልጽግና ያላቸውን የትጥቅና የወታደር ብዛት ሲተነትነው ነገሩን ለመረዳት እንዳይከብድ ያደርገዋል። 7 ዓመት ሙሉ መንግስት ሆኖ አንድም ጦርነት ያላሸነፈ የመጀመሪያው የኢትዮጵያ መንግስት ባለፉት 100 ዓመታት ከብልጽግና ውጭ ከቶ የለም። ታዲያ ይህ አቅሙን የማያውቅ ነው የሚባልለት አገዛዝ ወታደራዊ ችሎታው እንደሚያወራው ነው ወይ ለሚለው ጥያቄ ከትንሹ ሻዕቢያም ያነሰ አቅም አለባቸው የሚያስብለውን ዘርፎች ጥናቱ ያስረዳል። ይህንን ዘለግ ያለ ሪፖርት ለእናንተ እንዲመች አድርገን አዘጋጅተነዋል። እንዲትከታተሉን እንጋብዛለን። የሁለቱ ድርጅቶች ጥልቅ ትንታኔ እንዲህ ይቀጥላል። የኢትዮጵያ ፌዴራል መንግስት ከ2013 እስከ 2015 በነበረው የትግራይ ጦርነት ወቅትና ከዚያ በፊት ከነበሩት ጋር የሚመሳሰሉ ገደቦችን በጋዜጦች ላይ መጣል ቀጥሏል። የአዲስ አበባ አገዛዝ የካቲት 11 ቀን እውቅና ያለው የፈረንሳይ ዜና አገልግሎት አጃንስ ፍራንስ ፕሬስ ጋዜጠኛ ወደ ትግራይ እንዳይጓዝ ከልክሏል። የካቲት 16 ላይ ደግሞ የአዲስ ስታንዳርድን ፈቃድ ሰረዘው። አገዛዙ የቢቢሲ ጋዜጠኞችን እውቅና ለማደስ ፈቃደኛ ያልሆነ ሲሆን
ሮይተርስ ኢትዮጵያ በሱዳን የእርስ በርስ ጦርነት ውስጥ ስላላት ተሳትፎ ዘገባ ካወጣ በኋላ በምድረ ኢትዮጵያ እንዳይሰራ ታግዷል። ይህም በዶቼ ቬለና ዋዜማ ሬዲዮ ላይ ከተጣሉት መሰል ገደቦች በኋላ የተፈጸመ ነው። የትግራይ ሰራዊት የመከላከያ ሰራዊቱ ሰፍሮ የሚገኝባቸውን አቅጣጫዎች ተከትሎ ኃይል በማከማቸት ላይ ይገኛል። የትግራይ ኃይል ከባድ መሳሪያዎችንና ታንኮችን ማሰማራቱም ተዘግቧል። እነዚህ የኃይል ግንባታዎችና መገለጫዎች የመጡት የመከላከያ ሰራዊቱንና የትግራይ ኃይል የትግራይ ጦርነት ካበቃ በኋላ ለመጀመሪያ ጊዜ ግጭት ካሳዩ በኋላ ነው። የትግራይ ሰራዊት ጥር ወር መጨረሻ ላይ የመከላከያ ሰራዊቱንና እሱን ታዝለው የገቡ ኃይሎችን በትግራይ አወዛጋቢ ከሆኑ ቦታዎች ለማስወጣት ጥቃት ቢጤ ሰንዝሮ ነበር። የትግራይ ሰራዊት በመጀመሪያ በሰሜን ምዕራብ ዞን የሚገኘውን የጸለምቲ ወረዳ አብዛኛውን ክፍል ተቆጣጥሮ ከወጣ በኋላ በደቡብ ዞን የሚገኘው የአላማጣ ወረዳ ቁልፍ ከተሞችንም እና ቦታዎችን ተቆጣጥሯል። ህወሓት ከጥቃቱ በኋላ ውጥረቱን ለማርገብና ውይይት ለማድረግ ቢጠይቅም የፌዴራል መንግስቱ ፈቃደኛ ሳይሆን ቀርቷል። የፌዴራል መንግስቱ ጥር 30 የቀረበለትን የአፍሪካ ህብረት የተሸማገሉ ጥያቄ ውድቅ አድርጎ ወታደራዊ ጦር ሰፈሮችን ወደ ማደራጀት አተኩሯል። በተያዘው ሳምንት የመጀመሪያው ቀናት ደግሞ የፌዴራል መንግስቱ በትግራይ አወዛጋቢ በሆኑ አካባቢዎች ተጠሪነቱ ለፌዴራል የሆነ ምርጫ አካሄዳለሁ ሲል ወስኗል። ይህም በትግራይ ጊዜ አስተዳደር በኩል የትግራይን ድንበርና የፌዴራል ህገ መንግስቱን የጣሰ መሆኑ ተገልጾ ተወግዟል። በፌዴራል መንግስቱና በህወሓት መካከል ያለው ግንኙነት ከባለፈው ጥር ጀምሮ በከፍተኛ ሁኔታ እየተበላሸ በመምጣቱ ሁለቱም ወገኖች መፍትሄ ወደ ሌለው ቅራኔ ውስጥ ገብተዋል። በአወዛጋቢ አካባቢዎች የሰፈረውን የብልጽግና ሚሊሻ ብልጽግና ለማስወጣቱ የተፈናቀለው የትግራይ ህዝብ ወደ እነዚሁ አካባቢዎች አለመመለሱና የትግራይ ሰራዊትን ትጥቅ መፍታት በተመለከተ የትግራይ ጦርነት እንዲያልቅ ምክንያት የሆነውን የፕሪቶሪያ የሰላም ስምምነት አተገባበር አዳክሞታል። የፌዴራል መንግስቱ ከጦርነቱ በፊት የትግራይ ክልል መስተዳድር አካል ወደ ነበሩ ቦታዎች ያስገባቸውን ሚሊሻዎች በማስወጣትና ህጋዊ የትግራይ ወሰኖችን በማስከበር ረገድ የፕሪቶሪያ ስምምነት የጣለበትን ግዴታ አልተወጣም። የትግራይ ሰራዊትም ይህንኑ ጉድለት ለህልውናው እንደ ምክንያት በመጠቀም ትጥቅ የመፍታቱን ሂደት በከፍተኛ ሁኔታ ዘግይቶታል። ታደሰ ወረደ በጸለምት የተከሰቱት ግጭቶች የፌዴራል መንግስቱ ለተፈናቃዮች መመለስና ለሚሊሻዎች መውጣት ዘላቂ መፍትሄ ማግኘት ባለመቻሉ የመጡ መሆናቸውን ገልጸው ሲያብራሩ ተደምጠዋል። የፌዴራል መንግስቱ የህወሓትን ህጋዊ የፓርቲ ሰውነት ሰርዞታል። ይህም ህወሓት መደበኛ የፌዴራል ወይም የክልል ስልጣን እንዳይኖረው አድርጎታል። እናም ህወሓት የሚቆጣጠራትን ትግራይን ብልጽግና ከመደበኛ ተቋማዊ ቁጥጥር ውጭ ማድረግ አልተቻለውም። የፌዴራል መንግስቱና ህወሓት እስከ ባለፈው ታህሳስ መጨረሻ ድረስ እርስ በርስ የጦርነት አዝማሚያ ያላቸውን አቋሞች ሲያንጸባርቁ ቆይተዋል። ህወሓት ባሳለፍነው ዓመት ሰኔ ወር ላይ ወታደራዊ ኮማንድ ፖስት በማቋቋም በትግራይ ሰራዊት ላይ መደበኛ ቁጥጥር አግኝቷል። የትግራይ ሰራዊት በህዳር ወር ወደ አፋር ክልል በመግባት የትግራይ የሰላም ኃይል የተባለውንና የብልጽግና መንግስት ይደግፈዋል ተብሎ የሚታመነውን ጸረ ህወሓት ቡድን ለማዳከም ሞክሯል። የመከላከያ ሰራዊቱ ለዚህ ምላሽ በድሮን የታገዘ ጥቃት የሰነዘረ ሲሆን ይህም ከጦርነቱ ማብቂያ በኋላ በትግራይ ኃይሎች ዘንድ የተሰነዘረ የመጀመሪያው ጥቃት ሆኖ የተመዘገበ ነው። በመቀጠልም የፌዴራል መንግስቱ በታህሳስ ወር ለትግራይ የሚሰጠውን በጀት አቋርጦታል። ይህም የትግራይ ሰራዊት ባልተከፈለ ደሞዝ ምክንያት በክልሉ አስተዳደር ላይ ለተወሰኑ ጊዜያት የታየ አመፅ እንዲቀሰቀስ ምክንያት ሆኗል። የኢትዮጵያ ፌዴራል መንግስት ዓላማ ህወሓትን ማዳከምና በኤርትራ በህወሓት በአማራ የፋኖ ሚሊሻዎችና ምናልባትም በኦሮሞ ነጻነት ጦር መካከል እየተፈጠረ ያለውን ጸረ መንግስት ጥምረት መበተን ሳይሆን አይቀርም። ጠቅላይ ሚኒስትር አብይ አህመድ ስልጣንን በጠቅላላ ለመጠቅለል የሚያደርጉትን እንቅስቃሴ ህወሓት ሲቃወመው ቆይቷል። እነዚህ መሰረታዊ አለመግባባቶች በ2013 የመጀመሪያ ወራት የትግራይን ጦርነት አስነስተዋል። ምንም እንኳን የፕሪቶሪያ የሰላም ስምምነት ለፌዴራል መንግስቱ ትግራይን መልሶ ለመቆጣጠር እድል የሰጠው ቢሆንም አብይ አህመድ የህወሓትን ወታደራዊና ፖለቲካ የበላይነት በትግራይ ውስጥ ማጥፋትና መቆጣጠር ሳይቻላቸው ቀርተዋል። የመከላከያ ሰራዊቱ ጠቅላይ ኤታማዦር ሹም ብርሃኑ ጁላ ባለፈው ታህሳስ አካባቢ ባደረጉት ንግግር የህወሓት የፕሪቶሪያ ስምምነት ጥሰቶች ለጦርነቱ ምክንያት እንደሚሆኑና የህወሓት አመራር መወገድ እንደሚገባው ተናግረዋል እያለ የሚቀጥለው የሁለቱ የአሜሪካ ተቋማት ትንታኔ ያስታወሰው የብርሃኑ ንግግር የሚከተለው ነው። ሰሜን እዝ ላይ ደገመውም እሱ ነው። አሁንም በየቀኑ ይክዳል። የሆነ ኢትዮጵያ ውስጥ የተፈጠረ የክደት መንፈስ፣ የክደት ኃይል ነው። ይሄ ኃይል እስካልተነቀለ ድረስ
ኢትዮጵያ ሰላም አታገኝም። እንዲህ ያሉ ጦረኛ አገላለጾችን ከአዲስ አበባ እየሰጡ ሰራዊቱን እያሰማሩ ያሉትን ገዢዎች በመተንተን በሁሉም ጸረ አብይ ኃይሎች ዘንድ ያለውን ወታደራዊ አቅም የሚዘረዝረው የሁለቱ ድርጅቶች ጽሑፍ ቀጥሏል። የአዲስ አበባ አገዛዝ መንግስት በኤርትራ ድንበሮች ላይ ሰራዊቱ እንዲሰፍር ይደረጋል ተብሎ ለታደሰ ወረደ ተነግሯቸዋል የሚለውን ወሬ የኢትዮጵያ ጊዜያዊ መንግስት ፕሬዚዳንት ሐሰት ነው ብለውታል። ይልቁንም ህወሓት የኢትዮጵያ መንግስት ለጦርነት የተዘጋጀ መሆኑንና በመቀሌ አቅራቢያ በአፋር ድንበር ላይ ያለ ኃይል እያከማቸ መሆኑን በይፋ አሳውቋል። የኤርትራ ሚና ኢትዮጵያ ተከፋፍላና በውስጥ ጉዳዮቿ ተጠምዳ እንድትቆይ ማድረግ ነው። ይህንን ለማድረግም ከህወሓትና ከሌሎች የኢትዮጵያ ተቃዋሚዎች ጋር አጋርነት ፈጥራለች። ኤርትራ በጸረ ትግራይ ጦርነት ከኢትዮጵያ ጎን ብትሰለፍም ከፕሪቶሪያ ስምምነት ውጭ መደረጓ በሁለቱ ሀገራት መካከል ያለውን ግንኙነት አሻክሮታል። በተጨማሪም የኢትዮጵያ ባለስልጣናት በኤርትራ በኩል የባህር በር የማግኘት ጥያቄ አለን ማለታቸው ኤርትራ የልወረር ነው ስጋት ውስጥ እንድትገባ አድርጓታል። ከእነዚህ ሹማምንት የአሰብ ወደብን ለማግኘት ኃይል የመጠቀም እድል አለ ተብሎ መነገሩም ጉዳዩን ከፍ አድርጎታል። ህወሓትና ኤርትራ ከአዲስ አበባው የአብይ አህመድ መንግስት ጋር ያላቸው ግንኙነት እየተበላሸ በመምጣቱ ግንኙነታቸውን አጠናክረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የህወሓት ባለስልጣናት ባሳለፍነው ዓመት ጥር ተገናኝተዋል። ኢሳያስ በትግራይ ላይ አብይ አህመድ ጥቃት ከሰነዘሩ ህወሓትን እንደሚደግፉ ቃል መግባታቸውም ተሰምቷል። ኤርትራና ትግራይ ባሳለፍነው የሰኔ ወር በድንበር ላይ የነበረውን ኬላ የከፈቱ ሲሆን ደብረጽዮንም ከኤርትራ ጋር ያላቸውን ግንኙነት የማጠናከር ፍላጎት አለን ብለዋል። በሰሜን ምዕራብና ደቡብ ትግራይ ለተደረጉ ጥቃቶችም ኤርትራ ለህወሓት የወታደራዊ መረጃዎች ድጋፍ ሰጥታ ሊሆን ይችላል። ኤርትራ በድንበር ላይ ኃይል እያከማቸች ሲሆን በትግራይ ውስጥም ወታደሮቿ እንደሚገኙ ይነገራል። የካቲት 11 ቀን አንድ የኢትዮጵያ ወታደራዊ ባለስልጣን ለአፍሪካ ሪፖርት እንደተናገሩት የኤርትራ ኃይሎች በቁልፍ ወታደራዊ መሬቶች ላይ መሽገዋል። ህወሓት ከኤርትራ ጋር ያለውን ወታደራዊ ቅንጅት ቢክድም ጦርነት ከተነሳ ግን ጥምረት የመፍጠር ዕድሉ ከፍተኛ መሆኑን ገልጿል። የኤርትራ ለህወሓት የምታደርገው ድጋፍ ኢትዮጵያ አሰብን ለመያዝ የምታደርገው ሙከራን ለመከላከል ይረዳታል። የመከላከያ ሰራዊቱ በትግራይ በኩል የሚያልፍ ከሆነ የህወሓት መኖር እንቅፋት ይሆንበታል። በተጨማሪም የትግራይ መከላከያ ኃይል ከ250 ሺህ በላይ ታጣቂዎች ያሉት በመሆኑ ለኤርትራ ትልቅ ወታደራዊ አጋዥ ነው። እንደ ግሎባል ፋየር ፓወር መረጃ ከሆነ ኤርትራ 350 ሺህ አሁን በስራ ላይ ያሉ ወታደሮች አሏት። ኢትዮጵያ ደግሞ ከ500 ሺህ በላይ አሏት ተብሎ ይገመታል። ሆኖም ኤርትራ ከአየርና ከምድር ትጥቅ ማለትም ታንክ፣ ድሮንና አውሮፕላን አንጻር ከኢትዮጵያ ስትደመር ታንሳለች። ኤርትራ የሶቪየት ዘመን መሳሪያዎችን የምትጠቀም ሲሆን ኢትዮጵያ ግን በርከት ያለ ዘመናዊ መሳሪያ ታጥቃለች። ሁለቱ ሀገራት በ2017 ዓ.ም አጋማሽ ለጦርነት ተቃርበው ነበር በማለት የሚገልጸው ይኸው ዘገባ ይህንን በምስሉ ላይ የሚታየውን ቻርት ያስቀምጣል። በግራፉ መሰረት የብልጽግና አየር ኃይል ብልጫ እንዳለው፣ ከመድፍ አንጻር ግን ሻዕቢያ ከብልጽግና በ4 እጥፍ እንደሚበልጥ፣ ይህም ሻዕቢያ ከሩቅ ርቀት ከፍተኛ ጥቃት የመሰንዘር አቅም እንዳለው ያስረዳል። ብልጽግና 340 ገደማ ታንክ ያለው ሲሆን ሻዕቢያ 150 የሚደርሱ ታንኮች አሉት ይላል። ኤርትራ ከህወሓት በተጨማሪ ከፋኖና ከኦሮሞ ነጻነት ኦላ ጋር በመተባበር በፌዴራል መንግስቱ ላይ ከየአቅጣጫው ጫና ለመፍጠር እየሰራች እንደሆነም ይነገራል። ኢትዮጵያ ኤርትራና ህወሓት የአማራና የፋኖን ጥቃት እየደገፉ ነው ስትል ለተባበሩት መንግስታት ድርጅት እስከ ማቅረብ ደርሳ ነበር። የአማራ ክልል መንግስትም ኤርትራ ለፋኖ የጦር መሳሪያ እያቀረበች ነው ሲል ከሷል። ኤርትራ ለበርካታ ዓመታት የፋኖ ኃይሎችን ስታሰለጥን ቆይታለች በሚልም ስሟ ይነሳል። በህዳር ወር የኤርትራ የፋኖ የኦላና የህወሓት ባለስልጣናት ወታደራዊ ትብብርን በሚመለከት በጋራ ተገናኝተው ምክክር አድርገዋል። ሆኖም በእነዚህ ኃይሎች መካከል የዓላማ ልዩነትና የቆየ ጠላትነት ቢኖርም የጋራ ጠላታቸው ግን የአዲስ አበባው መንግስት ነው። ከእንግዲህ በኋላ ወያኔ በፈለገው እርዳታ በፈለገው ኃይል ክላሽ ሳይሆን የሚረዳውን ሰው ቢያሰልፍ ማሸነፍ አይችልም። አብይ አህመድ አሊ ማሸነፍ አይችሉም እያሉ እሳቸው ግን ሲያሸንፉ 8 ዓመት ሊሞላቸው ነው። የዓለም መሳቂያ የደጋፊዎቻቸው መሸማቀቂያ ሆነውም አገር መምራት የተሳናቸው ከአዲስ አበባ ውጭ ቁጥጥር የሌላቸው አሁንም በስልጣን ላይ ያሉት በሽር አልአሳድ እየተባሉ ዜናም ታሪክም የሚዘክራቸው ሆነው የዓለም መነጋገሪያ ናቸው። ይህንን የተረዳ የሚመስለው የምዕራቡ ዓለም ቲንክ ታንክና የሚዲያ ተቋምም እንዲሁ ዲፕሎማቱ ሁሉ እየተናገረ ነው። የሁለቱ ተቋማት ሪፖርት ሲቀጥል
እንዲህ ይላል። መከላከያ በሰሜን ምዕራብ፣ በደቡብ ምዕራብ ትግራይ አቅራቢያ ኃይል እያከማች ነው። በአፋር በኩል ወደ ኤርትራ ድንበር ኃይል ስለመላኩ ግን የተሰማ ነገር የለም። ኤርትራ ደግሞ ጦርነቱ ትግራይ ላይ እንደሚሆን በመገመት በዚሁ አቅጣጫ ኃይሏን እያሰማራች ነው። የመከላከያ ሰራዊቱ ከአማራ ክልል መውጣቱ ለፋኖና ለኦላ ምቹ ሁኔታ ፈጥሯል። ፋኖ በአማራ ክልል ቁልፍ መንገዶችንና ከተሞችን ተቆጣጥሯል። ለምሳሌ ፋኖ የካቲት 1 ቀን ደብረ ታቦርን፣ የካቲት 7 ደግሞ ወሮታን ተቆጣጥሯል። መከላከያ በድሮንና በምድር ጥቃት ሊያስለቅቅ ቢሞክርም ግጭቱ ቀጥሏል። ፋኖ ከነሐሴ እስከ ጥቅምት 2018 ባለው ጊዜ ውስጥ ከፍተኛ የሚባል እንቅስቃሴ አድርጓል። ኦላ ደግሞ መከላከያ ከኦሮሚያ መውጣቱ ምክንያት አድርጎ እስከ ቤኒሻንጉል ጉሙዝ ክልል ድረስ በመዝለቅ ቁጥጥር አድርጓል። ኦላ በአዲስ አበባ ዙሪያ ጭምር ንቁ ተሳታፊና እንቅስቃሴ የሚያደርግ ኃይል ሆኗል። በትግራይ ውስጥ የሚቀሰቀስ ግጭት በኢትዮጵያና በኤርትራ መካከል ወደሚደረግ ቀጥተኛ ጦርነት የማደግ ዕድሉ ከፍተኛ ነው። ኤርትራ ለህወሓት የምታደርገው ድጋፍ ወደ ቀጥተኛ ጦርነት ሊያመራ ይችላል ማለት ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ኤርትራ ኃይሏን ከትግራይ ታስወጣ ሲሉ ባሳለፍነው ጥር መጨረሻ ደብዳቤ ጽፈዋል። ህወሓት ከተዳከመ መከላከያ ሰራዊቱ በኤርትራ ድንበር ላይ ኃይሉን አከማችቶ የባህር ፍላጎቱን እንዲያስፈጽም እድል ይሰጠዋል። ጌዲዮን ለኤርትራቻቸው በጻፉት ደብዳቤ የአሰብን ፍላጎት የመጥቀሳቸው ምክንያት ከዚህ የመነጨ ይመስላል። ከአንድ ሳምንት በፊት በተካሄደ ወታደራዊ ሰልፍ ላይ ኢትዮጵያ አሰብን መያዝ አለባት የሚል ባነር ታይቷል። ጠቅላይ ሚኒስትር አብይ መከላከያቸው ከሞያሌ እስከ ምጽዋ ሊዘምት እንደሚችልም አክለው ተናግረዋል። የትግራይ ግጭት በኢትዮጵያ መንግስትና በሱዳን ጦር መካከል ያለውን የውክልና ጦርነት ማባባሱ ማይቀሬ ነው። የኢትዮጵያ መንግስት በሱዳን ጦርነት የሄሚቲን ሚሊሻ የሚደግፍ ከሆነ በቤኒሻንጉል በኩል በሱዳን ሰራዊት ላይ ጥቃት እንዲሰነዝር ሲያደርግ የመቆየቱ ዕድል ሰፊ ነው። ይህንንም አድርጎታል ተብሎ ተዘግቧል። የተባበሩት አረብ ኤምሬቶች ለአርኤስኤፍ የምትልከው መሳሪያ በኢትዮጵያ በኩል እንዲያልፍ ተደርጓል። የሱዳን ጦር ከህወሓት ጋር ያለውን የቆየ ግንኙነት በመጠቀም የአብይ አህመድን አገዛዝ ሊበቀል ይችላል። ህወሓት በምስራቅ ሱዳን ወታደራዊ ማሰልጠኛዎች እንዳሉት ይነገራል። የህወሓት ተዋጊዎች ከሱዳን ሰራዊት ጎን አርኤስኤፍን እየተዋጉ መሆኑም ይዘገባል። በኤርትራ የሚጀመር ሰፊ ጦርነት ግብፅን፣ የተባበሩት አረብ ኤምሬቶችን፣ እስራኤልንና ሳውዲ አረቢያን ወደ ግጭት ሊያስገባቸው ይችላል። ግብፅ ኢትዮጵያን በቀይ ባህርና በናይል ወንዝ ላይ እንደ ስጋት ስለምትመለከታት ከኤርትራ ጋር ስምምነት አስራለች። ግብፅ በአሰብ ወደብ ላይ ኢንቨስት ለማድረግና ወታደራዊ መዳረሻ ለማግኘት ከኤርትራ ጋር ውል ፈጽማለች። የተባበሩት አረብ ኤምሬቶች የአብይ አህመድ ዋነኛ ደጋፊ በመሆን በቢሊዮን የሚቆጠር ዶላር ኢንቨስት አድርጋለች። የተባበሩት አረብ ኤምሬቶች በትግራይ ጦርነት ወቅት ለኢትዮጵያ የድሮን ድጋፍ በመስጠት ረገድ ቁልፍ ሚና ነበራት። ሳውዲ አረቢያ ደግሞ የኤምሬቶችን ተጽዕኖ ለመቀነስ ከኤርትራ ጋር ግንኙነቷን እያጠናቀረች ነው። ሆኖም ሳውዲ ከኢትዮጵያ ጋር የቆየ ግንኙነት ስላላት ለማስታረቅ እየሞከረች ነው። እስራኤል ከኢትዮጵያ ጋር በጸጥታና በሽብርተኝነት ጉዳዮች ላይ በጋራ ለመስራት ግንኙነቷን አጠናክራለች። ይህ አጋርነት የኤምሬቶች ኤምባሲዎች ላይ የታሰበን ጥቃት ለማክሸፍ ረድቷል። የእስራኤልና የኢትዮጵያ ባለስልጣናት አልሸባብና ሁቲዎችን ለመመከት ተወያይተዋል ተብሏል። የእስራኤል ፕሬዚዳንት አይዛክ ሄርዞግ የካቲት 25 ቀን አዲስ አበባን መጎብኘታቸው ለዚህ ማሳያ ነው። በአጠቃላይ ይህ ቀጣናዊ ፉክክር በሱዳን በሶማሊያና በየመን ካለው ሁኔታ ጋር የተቀራኙ ሲሆን በኢትዮጵያ ውስጥ የሚነሳ ማንኛውም ግጭት በቀላሉ ወደ ቀጣናዊ ጦርነት ሊያመራ እንደሚችል ሪፖርቱ ያስጠነቅቃል። መልካሙን ሁሉ በመመኘት የድርጅቶቹን ጥናት በዚሁ እናጠናቀቃለን።